ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ዛሬም ሊቨርፑልን በሚመለከት ጉዳይ ተመልሻለሁ። በዛሬው ዕለት ምን እንመለከተው እንግዲህ ትሬንት አሌክሳንደር አርኖልድን የሚመለከት ጉዳይ ይሆናል። እንደሚታወቀው ሊቨርፑል ከሊስተር ሲቲ ጋር እሁድ በኪንግስ ፓወር ስቴዲየም እንግዲህ ያደረገው ጨዋታ ነበር። በዛ ጨዋታ ሊቨርፑል በአርኖልድ ግብ ታግዞ 1-0 ማሸነፉ አይዘነጋም። ከዛ በኋላም እንግዲህ ጂሚ ካራጋር ከስካይ ስፖርት ጋር ቆይታ አድርጎ ነበር። ከጨዋታው በኋላ ማች ሪአክሽኑን እየሰራ ነበርና በዛ ቆይታው እንግዲህ የተናገረው ንግግር ነበር። ይሄም ንግግር ምንድነው? ትሬንት አሌክሳንደር አርኖልድ በሊቨርፑል የማይቆይ ከሆነ ከዚህ በኋላ መጮት የለበትም ብሏል። በዚህ ንግግር ዙሪያ እንግዲህ ትንሽ ቆይታ የምናደርግ ይሆናል። ለእናንተ አርኖልድ በሊቨርፑል የማይቆይ ከሆነ ይጀምር ወይስ አይጀምር ብላችሁ ታስባላችሁ የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ላይ ሼር ያድርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ጉዳያችን የምንገባ ይሆናል። እንደሚታወቀው እንግዲህ ትሬንት አሌክሳንደር አርኖልድ በሊቨርፑል የሚያቆየው ኮንትራት ሊጠናቀቅ የጥቂት ሳምንታት እድሜ ነው የቀረውና እስካሁን ድረስ እንግዲህ ምንም አዲስ ነገር የለም። እንደሚታወቀው ባለፉት 2 ሳምንታት እንግዲህ ሙሐመድ ሳላህና ቨርጂል ቫን ዳይክ ኮንትራታቸውን ማራዘማቸው አይዘነጋም። አሁን ላይ የቀረው ትሬንት አሌክሳንደር አርኖልድ ብቻ ነውና ንግግሮች እየተደረጉ ነው ያሉት። ሲዝኑ ከተጀመረ ጀምሮ እስካሁን ድረስ እንግዲህ ንግግሮች እየተደረጉ ነው ያሉት። በሌስተር ሲቲ ጨዋታ ራሱ ከጨዋታው በኋላ በሰጠው አስተያየት ምንድነው ያለው? በሚዲያ ወጥቼ የምናገረው ነገር አይደለም፣ ሁሉ ጊዜም በውስጥ የሚያልቅ ነገር ነው። ከዚህ በፊትም እንደተናገርኩት ብሏል። ይሄን ነገር በርግጥ እውነቱን ነው። ከሲዝኑ ከተጀመረች ጀምሮ እንግዲህ በእንደዚህ ጉዳይ በዝውውር ጉዳይ በኮንትራት ማራዘም ጉዳይ እንግዲህ ወጥቼ የምናገረው ነገር አይደለም። ከዚህ በፊትም እንግዲህ ወጥቼ የተናገርኩት ነገር የለም፣ ሲያልቅ ብቻ ተሰማላችሁ፣ እስከዛው ድረስ ግን ምንም ነገር ከኔ የምትሰሙት ነገር የለም ብሎ ነበርና እስካሁንም ድረስ እንግዲህ በሊቨርፑል ደጋፊዎች ዘንድ አጓጊ የሆነ ነገር ነው። በርግጥ ያለፉትን ጥቂት ሳምንታት እንግዲህ ወጡ ዘገቦች አሉ። እነዚህም ዘገቦች ምንድነው የሚሉት? ሙሉ ለሙሉ ወደ ማድሪድ ይገባል የሚሉ መረጃዎች ሲወጡ ነበር። አንዳንዶቹ እንደውም ቃል ገብቶላቸዋል ለነሱ እንደሚፈርም የሚሉ መረጃዎች ወጥተዋል። እና በአብዛኛው ሰው ዘንድ እንግዲህ ሳቢ ውስጥ የገባው ትሬንት አሌክሳንደር አርኖልድ በክረምቱ ከሊቨርፑል ለቆ ወደ ማድሪድ እንደሚሄድ ነውና ይሄ ጉዳይ እንግዲህ በተለይ በሊቨርፑል ደጋፊዎች ዘንድ እርስ በርስ ራሱ የሚያጋጭ ሐሳቦችን ሲያስነሳ ነበር። አንዳንዶቹ እንግዲህ በሊቨርፑል ብዙ ነገር ሰርቷል፣ ሽኝት ሊደረግለት ይገባል የሚሉ አሉ። ሌሎቹ ደግሞ የሊቨርፑል ተወላጅ እንደመሆኑ መጠን ሊቨርፑል እንደማደጉ መጠን ከዚህ መውጣት የለበትም፣ በዚሁ ቀጥሎ የሊቨርፑልን የኃያልነት መንገድ ማስቀጠል መቻል አለበት የሚሉ አሉ። እና ብዙ የተለያዩ ሐሳቦች ነው እየተንሸራሸሩ ያሉት። ፐንዴቶችም እንግዲህ በዚህ ዙሪያ የተለያየ አስተያየት እየሰጡ ነው ያሉት። በተለይ ደግሞ የሊቨርፑል ደጋፊ ያልሆኑ የሚሰጡት አስተያየት እንግዲህ ተመሳሳይ ናቸው ማለት እንችላለን። አብዛኞቹ እንግዲህ የሊቨርፑል ደጋፊዎች ሊሸኙት ይገባል፣ መልካም እድል ይግጠም ብለው እንግዲህ ሊያሰናብቱት ይገባል የሚሉ አሉ። የሊቨርፑል ደጋፊዎች ግን እንደዚሁም ደግሞ በሊቨርፑል ተጫውቶ ያለፉ የቀድሞ ተጫዋቾች ራሱ እንደዛ አይነት አይደለም ሐሳባቸው፣ ከሌሎቹ ለየት ያለ ነው። ምክንያቱም እንግዲህ በሊቨርፑል መጫወት የሊቨርፑል ደጋፊ መሆን ምን አይነት ፊሊንግ እንዳለው ስለሚያውቁ ማለት ነውና ከዚህም ሁሉ በኋላ እንግዲህ በሊቨርፑል የማይቆይ ከሆነ አሁን ሊቨርፑል እንግዲህ ዋንጫውን ለማንሳት 3 ነጥብ ብቻ ነው የሚቀረውና ከዚህ በኋላ እንዴት ነው በሊቨርፑል መቆየት ያለበት የሚሉ ራሱ ብዙ ጥያቄዎች እያስነሱ ነው ያሉትና በዚህ ዙሪያ እንግዲህ ጂሚ ካራጋር የሰጠው አስተያየት አለ። ምንድነው ያለው? ሊቨርፑል እንግዲህ አሁን ዋንጫውን ሊያነሳ 3 ነጥብ ብቻ ነው የቀረው። ሳምንት ከቶተንሃም ጋር እንግዲህ ጨዋታውን የሚያሸንፍ ከሆነ ወይም ደግሞ አርሰናሎች ከዚህ በኋላ የሚሸነፉ ከሆነ ሊቨርፑል የፕሪሚየር ሊጉን ሻምፒዮን መሆኑን ያረጋግጣልና ከዚህ በኋላ እንግዲህ በሊቨርፑል የማይቆይ ከሆነ በቋሚ አሰላለፍ ውስጥ መጀመር የለበትም ብሏል። ለዚህም እንግዲህ ምክንያት አድርጎ ያስቀመጠው ምንድነው? ቀጣይ አመት አሌክሳንደር አርኖልድ በሊቨርፑል የማይቆይ ከሆነ እንግዲህ ብራድሊ ቋሚ ሆኖ የመጀመር ቻንሱ የሰፋ ነው የሚሆነው። የሊቨርፑል ቋሚ የግራ መስመር ተከላካይ መሆኑ የማይቀር ነገር ነውና እንደዛም ይሁን ከሆነ ለብራድሊ እድሎች ሊሰጡት ይገባል፣ ራሱን በደንብ ሊያዳብር ይገባል፣ ልምድ ሊያገኝ ይገባልና ልምድ የሚያገኘው ደግሞ ከእንደዚህ አይነት ትልልቅ ቡድኖች ጋር በመጫወት ነው የሚሆነውና ከዚህ በኋላ እንግዲህ የሚቀሩትን እንዳለ ጨዋታዎች ብራድሊ ነው መጀመር ያለበት። ከዛ በኋላ ግን አርኖልድ ካስፈለገ የመጨረሻዎቹን 15 20 ደቂቃ 30 ደቂቃዎች ተቀይሮ በመግባት እንግዲህ እገዛ ሊያደርግለት ይገባል እንጂ በቋሚ አሰላለፍ ውስጥ መጀመር የለበትም። በርግጥ ይሄንን የምለው ነገር ሊቨርፑል ዋንጫውን ለማንሳት ስለተቃረበ ነው፣ የነጥብ ልዩነቱ ከአርሰናል ጋር ያለው ሰፊ ስለሆነ ነው። ነገር ግን ደግሞ ሰፊ ባይሆን ኖሮ አርሰናል በጣም ቅርባችን ቢሆን ኖሮና ዋንጫውን ለማሸነፍ እንግዲህ እያንዳንዱ ጨዋታዎች ላይ በደንብ ማተኮር ቢኖርብን ኖሮ ሁሉንም ጨዋታዎች ቢጀምርም ችግር የለውም ነበር። አሁን ግን 3 ነጥብ ብቻ ነው የሚያስፈልገን። ቀጣይ ከቶተንሃም ጨዋታ በኋላ እንግዲህ የፈለግነውን ተጫዋች ማስገባት እንችላለንና በነዛ ጨዋታዎች እንግዲህ ለብራድሊ እድል መሰጠት አለበት ብሏል። ይሄንን ሐሳብ እኔም የምቀበለው ነው። ምክንያቱም እንግዲህ አርኖልድ በሊቨርፑል የሚቆይ ከሆነ ሁለቱም እየተቀያየሩ እንግዲህ ያሉትን ጨዋታዎች መጫወት ይችላሉ። ነገር ግን ደግሞ በሊቨርፑል የማይቆይ ከሆነና ወደ
ሪያል ማድሪድ የሚሄድ ከሆነ ግን ከዚህ በኋላ እድል መስጠት ያለብን በዚሁ ለሚቆዩ ተጫዋቾች ብቻ ነው መሆን ያለበት ተቀይሮ መግባት ይችላል ነገር ግን በቋሚነት መጀመር የለበትም ከሚሉት ውስጥ ነኝ ምክንያቱም እንግዲህ ጂሚ ካራጋር እንዳለው ቀጣይ አመት እንግዲህ በቋሚ አሰላለፍ ውስጥ ይገባል ተብሎ የሚጠበቀው ብራድሊ ነው ብራድሊ ድንቅ የሚባል ተጫዋች ነው ነገር ግን ደግሞ ልምድ ያለው ተጫዋች አይደለም እስካሁን ድረስ እንግዲህ በፕሪሚየር ሊግ ካደረጋቸው ይልቅ በሌላ በውሰት ሄዶ ያደረጋቸው ጨዋታዎች ይበልጣሉና ገና ልምድ የሚያንሰው ተጫዋች ነውና ይሄንን ደግሞ ልምድ መስጠት መቻል አለብን ልምድ የምንሰጠው ደግሞ አሁን ባሉን ጨዋታዎች ነው ምክንያቱም እንግዲህ ያን ያህል ዋጋ የሚያስከፍሉን አይደለም እነዚህ ጨዋታዎች ከዚህ በኋላ የምናደርጋቸው ጨዋታዎች አሁን ያለንን ነጥብ ከፍ ለማድረግ ካልሆነ በስተቀር ዋንጫው ላይ ምንም አይነት ተጽዕኖ መፍጠር አይችሉም ምክንያቱም ኦሬዲ ዋንጫውን ማንሳታችንን የምናረጋግጥበት ጊዜ ስለደረሰ ማለት ነውና ከዛ በኋላ እንግዲህ ማሰብ ያለብን ለኔክስት ሲዝን ነው ቀጣይ አመት ላይ ምን አይነት አጫወት ይዘን ልንመጣ እንችላለን እንደዚሁም ደግሞ ማን በቋሚ አሰላለፍ ውስጥ ሊጀምር ይችላል ለነዚህም ልምድ መስጠትም ደግሞ ያስፈልጋል አሁን ለምሳሌ ኳንዛ ለቀጣይ አመታት የሊቨርፑል የመሃል ተከላካይ ተጫዋች እንግዲህ ተስፋ የተጣለበት ተጫዋች ነው ለሱ እድል ይሰጠው ይገባል ብራድሊ ተመሳሳይ ቀጣይ አመታት የሊቨርፑል ቋሚ አሰላለፍ ውስጥ ይገባል ተብሎ የሚጠበቅ ተጫዋች ነውና እንደዛ አይነት ተጫዋቾችን እነ ትሬን አዮኒን እነ ንጉሆማን እንደዚህ አይነት ተጫዋቾችን እንግዲህ እድል እየሰጡ ሞር ኤክስፒሪየንስ እንዲሆን እያደረጉ እንግዲህ ማስቀጠል ነው የተሻለ የሚሆነው የሚወጡትን ተጫዋቾች አሉ ለምሳሌ ኑኔዝ ከሊቨርፑል ይለቃል ተብሎ ነው እየተጠበቀ ያለው እንደውም አንዳንድ መረጃዎች እንደሚናገሩት ከሆነ እንግዲህ ሊቨርፑሎች ከዚህ በኋላ በቋሚ አሰላለፍ ውስጥ የሚያስገቡት ከሆነ ተጨማሪ ለቤኔፊካ 5 ሚሊዮን ዩሮ ይሰጣሉ ነው እየተባለ ያለውና ያንንም ለማድረግ እንግዲህ ከዚህ በኋላ ሊያስገቡት ላይ የሚችሉበት እድል አለ ስለዚህም ከዚህ በኋላ ኑኔዝን ሲጫወት ላንመለከተው እንችላለን በተጨማሪም ደግሞ በክረምት የሚወጣል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው እሱና ለሱ እድል መስጠት ያን ያህል ጠቀሜታ ያለው አይመስለኝም ከዛ በዚሁ የሚቆይ ከሆነ ከሊቨርፑል የማይለቅ ከሆነ እሱንም ወደ ሪትሙ እንዲገባ ማድረግ ያስፈልጋል እነ ከርቲስ ጆንሰን የተደጋጋሚ እድል ሊሰጣቸው ይገባል የነ ኤሊየት ነገርም እንደዚሁ እድል ሊሰጣቸው ይገባል እነ ብራሊንም ጨምሮ ማለት ነውና እዛ ላይ ማተኮር ነው የተሻለ የሚሆነው ነገር ግን ቢቆይ ቀድም እንዳልኳችሁ ችግር የለብኝም የተፈለገውን ያህል እድል ይሰጣው ነገር ግን ደግሞ ይቆያል ተብሎ አይጠበቅም በርግጥ ከኛ ከደጋፊዎቹ ከየትኛውም ሰው በበለጠ እንግዲህ በዚህ ጉዳይ ላይ አርነ ስሎት ሞር መረጃው አላቸው ከነ ሪቻርድ ዲዩጋ እንግዲህ በየጊዜው ይነጋገራሉና ስለዚህ ነገር እንግዲህ ለሳቸው መንገሩ አይቀርም እና አሁን ያለበትን የትሬንት አሌክሳንደር አርኖልድ ሲቹዌሽን እንግዲህ በደንብ ስለሚያውቁት በሊቨርፑል ይቆያል አይቀይም የሚለው ነገር እንግዲህ ለመወሰን ለእሳቸው የተሻለው መረጃ አላቸውና በዛ መረጃ ተጠቅመው የማይቆይ ከሆነ እንግዲህ ማድረግ ያለባቸው ምንድነው ቅድሚያ መስጠት ያለባቸው ለነ ብራድሊ ይሆናል ማለት ነው ምክንያቱም ብራድሊ ከዚህ በኋላ ለብዙ ጊዜያቶች እንደሚቆይ በርግጠኝነት ስለምናቅ ማለት ነው እንደውም በቅርቡ የሱን ኮንትራክት ለማራዘም ራሱ ሊቨርፑሎች ሊጀምሩ እንደሆነም ሲናገር ነበርና ከዚህም በኋላም እንግዲህ ለሱ ልምድ እየሰጡት ለቀጣይ አመታት ሞር ከዚህ የተሻለ ተጫዋች እንዲሆን ማድረግ ያለባቸው ይመስለኛል በዚህ ጉዳይ እንግዲህ ሮይኪኒም ተመሳሳይ አይነት ሐሳብ ነው ያለው የሚለቅ ከሆነ እንግዲህ ላለው ተጫዋቾች እድል መስጠት አለባቸው ነው እያለ የሚገኘው ተጨማሪ ምንድነው ያለው በትሬንት አሌክሳንደር አርኖልድ ዙሪያ በጣም ምርጥ የሚባል ተጫዋች ነው ፋንታስቲክ ተጫዋች ነው ነገር ግን ደግሞ እሱ ስለሄደ ሊቨርፑል ክለቡ ያከትምለታል ማለት አይደለም ትልልቅ ተጫዋቾች መጥተዋል ከዛም ሄደዋል ከዚህ በፊትም እንግዲህ የሊቨርፑል ትልልቅ የምንላቸው ተጫዋቾች እንግዲህ ሲለቁ ተመልክተናል እነ ኤአርሽ ሲለቁ ተመልክተናል እነ ኬኒ ዳግሊሽ እና ስቲቨን ጀራርድ ሲወጡ ተመልክተናል ሊቨርፑል ግን እስካሁን ድረስ አለ እናም ትሬንት አሌክሳንደር አርኖልድ ቢወጣ ራሱ ሊቨርፑል አይጎዳም ይቀጥላል ከዚህ በፊት እንግዲህ ከትሬንት አሌክሳንደር አርኖልድ በላይ የሆኑ ተጫዋቾች ከሱ ተጽዕኖ በላይ ተጽዕኖ መፍጠር የተቻሉ ተጫዋቾች እንግዲህ ሲወጡ ተመልክተናል እና የትሬንት አሌክሳንደር አርኖልድ መውጣት እንግዲህ ሊቨርፑል ያከትምለታል ማለት አይደለም እና የሚወጣ ከሆነ አሁን ላሉ ተጫዋቾች እንግዲህ ትኩረት መስጠት ያስፈልጋል ብሏል እናንተስ በዚህ ዙሪያ ላይ ያላችሁ አስተያየት ምንድነው በሊቨርፑል የሚቆይ ከሆነ ቀደም እንዳልኳችሁ ችግር የለውም ነገር ግን ከሊቨርፑል የሚለቅ ከሆነ ከዚህ በኋላ በቋሚ አሰላለፍ ውስጥ መጀመር አለበት ወይስ ብራድሊ ነው በቋሚ አሰላለፍ ውስጥ መጀመር ያለበት የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ አበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይ ሼር ማድረግ እንዳትረሱ ቻው